በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ አስቴር ምዕራፍ 3። ከዚህም ነገር በኋላ ንጉሡ አርጤክስስ የአጋጋዊውን የሐመዳቱን ልጅ ሐማን ከፍ ከፍ አደረገው፣ አከበረውም። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት። ንጉሡም ስለ እርሱ እንዲሁ አዞ ነበርና በንጉሡ በር ያሉት የንጉሡ ባሪያዎች ሁሉ ተደፍተው ለሐማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደለትም። በንጉሡ በር ያሉት የንጉሡ ባሪያዎች መርዶክዮስን የንጉሡን ትእዛዝ ለምን ትተላለፋለህ አሉት። ይህንንም ዕለት ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሐማ ነገሩት። ሐማም መርዶክዮስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ወገን ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሐማም በአርጤክስስ መንግሥት ሁሉ የነበሩትን የመርዶክዮስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ። በንጉሡም በአርጤክስስ በ12ኛው ዓመት ከመጀመሪያ ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛ ወር እስከ አዳር ድረስ በሐማ ፊት ፋር የተባለውን ዕጣ ይጥሉ ነበር። ሐማም ንጉሡን አርጤክስስን አንድ ሕዝብ በአሕዛብ መካከል በመንግሥትህ አገሮች ሁሉ ተበትነዋል፣ ሕጋቸውም ከሕዝቡ ሁሉ ሕግ የተለየ ነው። የንጉሡን ሕግ አይጠብቁም፣ ንጉሡም ይተዋቸው ዘንድ አይገባውም። ንጉሡም ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሡ ግምጃ ቤት ያገቡ ዘንድ 10,000 መክሊት ብር የንጉሡን ሥራ በሚሰሩ እጅ መዝናለሁ አለው። ንጉሡም ቀለበቱን ከእጁ አወለቀ፣ ለአይሁድም ጠላት ለአጋጋዊው ለሐመዳቱ ልጅ ለሐማ ሰጠው። ንጉሡም ሐማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ሕዝቡም ለአንተ ተሰጥቶሃል አለው። በመጀመሪያውም ወር ከወሩም በ13ኛው ቀን የንጉሡ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየአገሩ ወዳለው ሹማምንትና አለቆች ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሡ በአርጤክስስ ቃል ሐማ እንዳዘዘ ተጻፈ። በንጉሡም ቀለበት ታተመ። በ12ኛ ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላከ። በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጅ በየአገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞቹም በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሡና ሐማ ሊጠጡ ተቀመጡ። ከተማይቱም ሱሳ ግን ተደናገጠች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።